ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ፊሊክስ ሚንቻ ለሊቨርፑል ያጮት ስታይል የሚመች ተጫዋች ነው እየተባለ ይገኛል። ሉዊስ ስቲልም 99% እርግጠኛ ነኝ የክንፍ ተጫዋች ያስፈርማሉ እያለን ይገኛል። እንደዚሁም ስካይ ቤትስ የተባለው አቋማሪ ድርጅትም በ2026/27 የውድድር ዘመን የእንግሊዝ ፕሪሚየር ሊግን ማን ያነሳል በሚል የራሱን ዝርዝር አስቀምጧል። ይህን የምንመለከት ይሆናል። በተጨማሪም ቦዋዲንና ጆዋ ጎሜዝን የተመለከተም ዘገባም ይኖርናል። እነዚህም በቆይታችን የምንመለከት ሲሆን እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ኮሜንት ሴክሽን ላይና ዲስክሪፕሽን ላይ ባሉ ሊንኮችም የቴሌግራምና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ፉትቦል ኢንሳይደር ይዞት የወጣውን ዘገባ ይሆናል። በዘገባው መሰረት ሊቨርፑሎች ቦዋዲን ለማስፈረም የሊልን ቅድመ ሁኔታ ለመቀበል ዝግጁ ናቸው እያለን ይገኛል። እንደሚታወቀው ከዚህ ቀደም በወጡት ዘገቦች መሰረት ሊሎች ይህንን ተጫዋች ለማስፈረም ለሚመጣ ማንኛውም ክለብ ቅድመ ሁኔታ አስቀምጧል። ይህም ቅድመ ሁኔታ ደግሞ ለቀጣይ ሲዝን በዛው በሊል እንዲቆይላቸው እንደሚፈልጉ ነው እየተናገሩ የሚገኙትና አንድ ክለብ መጥቶ የሚያስፈርመው ከሆነ ለአንድ ዓመት የግድ ለሊል በውሰት ውል መልሶ መስጠት መቻል አለበት። ከዚህ ቀደም ሊቨርፑሎች እዚህ ላይ ፍላጎት እንደሌላቸው ነበረ ሲነገር የነበረው። አሁን ላይ ግን ፉትቦል ኢንሳይደር ይዞት በወጣው ዘገባ መሰረት እዚህ ተጫዋች ላይ ከፍተኛ ፍላጎት ስላላቸው የሊልን ቅድመ ሁኔታ ለመቀበል ዝግጁ ናቸው እያለን ይገኛል። እናም በዚህ የክረምት የዝውውር መስኮት አስፈርሞት ለተጨማሪ አንድ ዓመት በሊል እንዲቆይ በውሰት ውል ለመስጠት አስበዋል እያለን ይገኛል። በእርግጥ ሊቨርፑሎች ብቻ አይደሉም፣ አርሰናሎችም ይህንን ነገር ለማድረግም ፍላጎት እንዳላቸው ተዘግቧል። ከዚህ ቀደም በወጡት መረጃዎች መሰረት ከሆነ ደግሞ ማንቸስተር ሲቲዎችም ይህንን ነገር ለማድረግ ፍላጎት እንዳላቸው ሲዘገብ ነበርና ከዚህ በኋላ እንግዲህ በተለይ ሞሮኮ ከዓለም ዋንጫው መሰናበቷን ተከትሎ የዚህ ተጫዋች ቀጣይ ቆይታ ሊረጋገጥ የሚችልበት ከፍተኛ እድል አለ። ምናልባትም በቅርብ ጊዜያቶች አንድ ክለብ ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርግ ይችላል ተብሎ ይጠበቃል። በመቀጠልም የምንመለከተው የወልቭስ ተጫዋች የነበረውን ጆዋ ጎሜዝን የተመለከተውን ዘገባ ይሆናል። ኢኤስፒኤን ይዞት በወጣው መረጃ መሰረት አትሌቲኮ ማድሪዶች ይህንን ተጫዋች ለማስፈረም የነበራቸውን ፍላጎት ሊተዉት ይችላሉ እያለን ይገኛል። እንደሚታወቀው የተጫዋች እንግዲህ በወልቭስ ነበር እየተጫወተ የነበረው። ወልቭስ ደግሞ መውረዳቸውን ተከትሎ ከወልቭስ ይለቃል ወደ አትሌቲኮ ማድሪድም ይቀላቀላል ተብሎ ተጠብቆ ነበረ። በተለይ አትሌቲኮ ማድሪዶች ለዚህ ተጫዋች 35 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ለወልቭስ ለመክፈል ፈቃደኛ ነበሩ። ነገር ግን ከመጋረጃ በስተጀርባ በመሀል ላይ በገቡ ሰዎች ምክንያት፣ በኤጀንቶች ምክንያት ይህንን ፍላጎታቸው ሊተውት እንደሆነ ነው እየተነገረ የሚገኘው። እንደሚታወቀው ደግሞ ሊቨርፑሎች እዚህ ተጫዋች ላይ እንግዲህ ከፍተኛ ፍላጎት ነበራቸው። በተለይ ወልቭስን ከመቀላቀሉ በፊት ለፊላሚንጎ እየተጫወተ በነበረበት ሰዓት ሊቨርፑሎች ተጫዋቹን ለማስፈረም እንቅስቃሴ አድርገው ነበረ። ጆዋ ጎሜዝም ቢሆን ለሊቨርፑል መጫወት ፍላጎት እንደነበረውም ሲናገርም ተደምጧል። አንድ ቀን የሊቨርፑል ማሊያ ለብሼ መጫወት እፈልጋለሁ፣ በሻምፒየንስ ሊጉም ሊቨርፑልን ወክዬ መጫወት እፈልጋለሁ የሚል አስተያየትን ሰጥቶ ነበረ። ነገር ግን በተለያዩ ምክንያቶች ሊቨርፑሎች ይህንን ተጫዋች ሳያስፈርሙት ቀርቷል። እሱም በስተመጨረሻ ወደ ወልቭስም ሊያቀና ችሏል። ወደ ወልቭስም አቅንቶም ግን ከሊቨርፑል ጋር በተለያዩ አጋጣሚዎች ስሙ ሲያዝ መስማት ችለናል። በተለይ በ2004 የክረምት የዝውውር መስኮት እንደዚሁ ሊቨርፑሎች ሊያስፈርሙት ይችላሉ ሲባል ነበረ። በጃንዋሪ የዝውውር መስኮትም ስሙ ከሊቨርፑል ጋር ሲያዝ ነበረ። እንደዚሁም ከጥቂት ሳምንታት በፊትም ምናልባትም እንደ አማራጭ ሊመለከቱት ይችላሉ። በተለይ ደግሞ ወልቭሶች መውረዳቸውን ተከትሎ በቅናሽ ዋጋ ሊገኝ የሚችል ተጫዋች ስለሆነ ሊያስፈርሙት ይችላሉ የሚሉ ነገሮችን ስንሰማ ነበረ። ከዛ በኋላ ግን አትሌቲኮ ማድሪዶች ይህንን ተጫዋች ለማስፈረም እንቅስቃሴ አድርገው ነበረ። ነገር ግን ቅድም እንዳልኳችሁ በኤጀንቶች ምክንያት እዚህ ተጫዋች ላይ ያላቸውን ፍላጎት ቀንሰዋል ነው እየተባለ የሚገኙና ምናልባትም ሊቨርፑሎች ይህንን አጋጣሚ ተጠቅሞ ይህንን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለም ነው እየተነገረ የሚገኘው። በተለይ ደግሞ 6 ቁጥር ቦታ ላይ መጮት የሚችል ኳሶችን መንጠቅ የሚችል ከኳስ ጋር መቾት የሚሰማው አይነት ተጫዋች መሆኑን ተከትሎ እንደዚሁም ደግሞ ገና 25 ዓመቱ ላይ መሆኑን ተከትሎ የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች መሆኑን ተከትሎ እዚህ ተጫዋች ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ነገር ግን ለማስፈረም እንቅስቃሴ ያደርጋሉ አብረን የምንመለከተው ይሆናል። በመቀጠልም ስካይ ቤትስ የተባለው አቋማሪ ድርጅት በቀጣይ ሲዝን በ2026/27 የውድድር ዘመን የፕሪሚየር ሊጉን ዋንጫ ማን ሊያሸንፍ ይችላል የሚል የራሱን ግምት አስቀምጧል። በዚህ ግምት መሰረት አንደኛ ደረጃ ላይ የተቀመጠው
አርሰናል ነው። እንደሚታወቀው አርሰናሎች እንግዲህ በዚህ ሰዓት ላይ የተረጋጋ ቲም ያላቸው ናቸው። ያን ያህል ብዙ ለውጦችን እያደረጉ ያልሆኑ ቡድን ናቸው። በእርግጥ አንዳንድ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። እነዚህ የሚመጡት ተጫዋቾችም ደግሞ ቡድኑን ያጠናክሩታል ተብሎ ነው የሚጠበቀው እንጂ ቡድኑን ይቀይሩታል ተብሎ አይጠበቅም። ከዛ በተጨማሪም በፕሪሚየር ሊግ ውስጥ ያሉትን ትልልቅ ክለቦች ከተመለከትን ሊቨርፑሎች አሰልጣኝ ቀይሯል፣ ተጫዋቾችንም ያስፈርማሉ፣ ብዙ ትራንዚሽን ይኖርባቸዋል ተብሎ ይጠበቃል። ቼልሲዎችም በተመሳሳይ መልኩ አሰልጣኝ ቀይሯል። ይህ አሰልጣኝ ደግሞ ከዚህ ቀደም ከነበሩት አሰልጣኞች አንጻር ለየት ያለ የጨዋታ ስታይል ያለው ነው ጃቪ አሎንሶ። ማንቸስተር ዩናይትዶችም ማይክል ካሪክ ለመጀመሪያ ጊዜ ነው በቋሚነት በአሰልጣኝነት የሚቀጥለው። እንደዚሁ ማንቸስተር ሲቲዎችም ፔፕ ጋርዲዮላን ቀይረውታል። ወይም ፔፕ ጋርዲዮላ ከለቀቀ በኋላ የቀድሞ የቼልሲ አሰልጣኝ የሆኑትን ኤንዞ ማሬስካን ቀጥሯል። ቶተናሞችም እንግዲህ የራሳቸው ለውጥ ላይ ነው የሚገኙትና እነዚህ ዋንጫ ያነሳሉ ተብሎ የሚጠበቁ ክለቦች ሁሉም የራሳቸው ለውጥ ላይ ነው የሚገኙት። በዚህ ምክንያትም አርሰናሎች የተረጋጋ ቡድን ስላላቸው በቀጣይ ሲዝንም በድጋሚ የፕሪሚየር ሊጉን ዋንጫ ያሸንፋሉ የሚል ግምቱን አስቀምጧል። በሁለተኛ ደረጃ ላይ የተቀመጠው ደግሞ ኤንዞ ማሬስካ ነው። ከሌሎች ክለቦች አንጻር ስንመለከተው የማንቸስተር ሲቲ ክለብ ትንሽ የተረጋጋ ነው። ቢያንስ የተጫዋቾች ብዙ ለውጥ የለም። በእርግጥ አሰልጣኝ ቀይሯል። ነገር ግን ይሄ የመጣውም አሰልጣኝ ደግሞ ስቴብል የሆነ ቡድንን ነው የሚያገኘው። አሁን ለምሳሌ 2024/25 የውድድር ዘመን ላይ እንደተመለከት ነው አርነ ስሎት ወደ ሊቨርፑል ሲመጣ የተረጋጋ ቡድንን ነበረ የተቀበለውና አሁንም ኤንዞ ማሬስካ የተረጋጋ ቡድንን ነው እየተቀበለ ያለው። በጣም ብዙ ለውጦችን የማያደርግ ከሆነ ትንሽ አጀስትመንቶችን ብቻ የሚያደርግ ከሆነ ምናልባትም የቀጣይ ዓመት የፕሪሚየር ሊግ ሻምፒዮን ሊሆን ይችላል። በዚህ ምክንያትም ሁለተኛ ደረጃ ላይ ሊቀመጥ ይችላል። በሶስተኛ ደረጃ ላይ የተቀመጡት ደግሞ ሊቨርፑሎች ናቸው። በስካይ ቤት መረጃ መሰረት በቀጣይ ሲዝን አርሰናል እንደዚሁም ደግሞ ማንቸስተር ሲቲዎች ዋንጫውን የማያነሱት ከሆነ በቀጣይ ሊቨርፑል ሊያነሰው ይችላል ነው እያለን የሚገኘው። በእርግጥ ሊቨርፑሎች በዚህ ሰዓት ላይ በጣም ብዙ ለውጦች እያደረጉ ነው የሚገኙት። እንደሚታወቀው አርነ ስሎትን አሰናብቶ አንቶኒ ኢራኦላን ቀጥሯል። የአርነ ስሎትና የአንቶኒ ኢራኦላ የጨዋታ ስታይል ደግሞ በጣም የተለያየ ነው። ከዛ በተጨማሪም በተጠናቀቀው ሲዝንም ሊቨርፑሎች ብዙ ክፍተቶች እንደነበሩባቸው መመልከት ይችላል። አሁን ላይ እንግዲህ እነዛን ክፍተቶች ለመሙላት ጥረት ያደርጋሉ ተብሎ ነው የሚጠበቀው። እስካሁን ድረስ ግን አንድ ተጫዋች ብቻ ነው ማስፈረም የቻሉት። ይሄ ተጫዋች ደግሞ በቂ የሚባል አይደለም። ከዚህ የበለጠም ሌሎች ተጫዋቾችን መጨመር መቻል አለባቸው። እነዚህን ተጫዋቾች ያስፈርማሉ ወይ? በጣም ትልቅ ጥያቄ ነው። ከዛ በተጨማሪም የአንቶኒ ኢራኦላን የጨዋታ ስታይልስ ተጫዋቾቹ በተገቢ ሁኔታ በትክክሉ መተግበር ይችላሉ ወይ የሚለው ራሱ ሌላ ትልቅ ጥያቄ ነው የሚሆነውና እነዚህ ሁሉ ጥያቄ ያለባቸው እንግዲህ በቀጣይ ሲዝን ሶስተኛ ፌቨራይት ተደርጓል ዋንጫውን ለማንሳት። በአራተኛ ደረጃ ላይ የተቀመጡት ደግሞ ማንቸስተር ዩናይትዶች ናቸውና በአጠቃላይ በ2026/27 የፕሪሚየር ሊጉን ዋንጫ ሊያሸንፉ ይችላሉ ተብሎ እስከ አራተኛ ደረጃ ላይ ፌቨር የተደረጉት ቡድኖች እነዚህ ናቸው። አርሰናል አንደኛ ደረጃ ላይ፣ ማንቸስተር ሲቲ ሁለተኛ ደረጃ ላይ፣ ሊቨርፑል ሶስተኛ ደረጃ ላይ እንደዚሁም ደግሞ ማንቸስተር ዩናይትድ አራተኛ ደረጃ ላይ መቀመጥ ችሏል። እናንተስ በዚህ ዙሪያ ያላችሁ ሀሳብ አስተያየት ምንድነው? በቀጣይ ሲዝን ሊቨርፑል የፕሪሚየር ሊጉን ዋንጫ የማንሳት ምን ያህል ቻንስ አለው ብላችሁ ታስባላችሁ? መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ሊውስ ስቲል የሰጠውን አስተያየት ነው የምንመለከተው። በትናንትናው ዕለት ከሬድማን ቲቪ ጋር ባደረገው ቆይታ በዚህ የክረምት የዝውውር መስኮት ሊቨርፑሎች በእርግጠኝነት የክንፍ ተጫዋች ያስፈርማሉ እያለን ይገኛል። አያይዞ በሰጠው አሴት በዚህ ሰዓት እንግዲህ ሊቨርፑሎች 100% የክንፍ ተጫዋች ያስፈርማሉ ብዬ ብናገር እና ድንገት ሊቨርፑሎች ባያስፈርሙ የሊቨርፑል ደጋፊዎች ተቃውሞ ማሰማታቸው አይቀርም። ስለዚህ 100% አልልም፣ ነገር ግን 99% እርግጠኛ ነኝ በዚህ የክረምት የዝውውር መስኮት ሊቨርፑሎች ተጨማሪ የክንፍ ተጫዋች ያስፈርማሉ። በተለይ ደግሞ መሐመድ ሳላህን አጥቷል። መሐመድ ሳላህ ደግሞ ላለፉት ዓመታት በጣም ምርጥ ተጫዋች ነው የነበረው። እንደዚሁም ደግሞ በሊቨርፑል ታሪክም ምርጥ ተጫዋች በመባልም አራተኛ ደረጃ ላይ የተቀመጠ ተጫዋች ነውና ይህን የመሰለ ተጫዋች አጥተው ዝም ብለው ይቀመጣሉ ብዬ አላስብም። በእርግጥ እስካሁን ድረስ እንግዲህ አንድ የክንፍ ተጫዋች አስፈርመዋል፣ ቪክተር ሙኒዝን። ነገር ግን ደግሞ እውነቱን እንነጋገር ከተባለ ቪክተር ሙኒዝ የመሐመድ ሳላህ ተተኪ አይደለም። ስለዚህ ሌላ ምርጥ የሚባል ተጫዋችን ያስፈርማሉ ብዬ እጠብቃለሁ። ጥቂት ሳምንታቶችም በፊትም እንግዲህ ሊቨርፑሎች የአንዲያ ሜንዲን ከአርቢ ሌፕዚግ ለማስፈረምም እንቅስቃሴ አድርገው ነበረ። ነገር ግን ተጫዋቹ ወደ ፒኤስጂ ለመሄድ በመፈለጉ ምክንያት ይህንን ጥያቄ ውድቅ አድርጓል። ይሄ ለሊቨርፑል ትልቅ ህመም ነው የፈጠረባቸው። ምክንያቱም ቀዳሚ ምርጫቸው ነው የነበረው። እሱም ቢያገኙ ኖሮ ምናልባትም ተጨማሪ ተጫዋችን ሊያስፈርሙ የሚችሉበት እድል ነበር። ነገር ግን ሳይሳካላቸው ቀርቷል። እንደዛም ቢሆንም ግን ለሱ ሊያወጡት የነበረው 80 ሚሊዮን ፓውንድ አካባቢ ገንዘብ ግን አሁንም ካዝናቸው ላይ እንዳለ በእርግጠኝነት መናገር ይቻላል። ስለዚህ የአንዲያ ሜንዲ ሊያወጡት የነበረውን ገንዘብ ሌላ ተጫዋች ለማስፈረም ሊጠቀምበታል ተብሎ ነው የሚጠበቀው። ስለዚህ በዚህ የክረምት የዝውውር መስኮት በእርግጠኝነት አንድ የክንፍ ተጫዋችን ያስፈርማሉ ብዬ እጠብቃለሁ የሚል አስተያየቱን ሰጥቷል። በመቀጠልም የምንመለከተው የቀድሞ የሌስተር ሲቲ ተጫዋች
የነበረውን ሮበርት ሁዝ የሰጠውን አስተያየት ይሆናል። ሮበርት ሁዝ እንደሚታወቀው ሌስተር ሲቲዎች ብቸኛውን የፕሪሚየር ሊግ ዋንጫ ባነሱበት አመት የሌስተር ሲቲ ወሳኝ የሚባል ተጫዋች ነው የነበረው። በሰዓት ላይ እንግዲህ ፍሪ ኤጀንት ነው የሆነው እና በቅርቡ እንግዲህ ከኢምፓየር ኦፍ ዘ ኮፕ ጋር ቆይታ አድርጎ ነበረ። በዚህ ቆይታውም የሰጠው አስተያየት አለ ሊቨርፑልን በተመለከተ እና እሱን አስተያየት ነው የምንመለከተው። በሰጠውም አስተያየት ፊሊክስ ሚች ለሊቨርፑል ያጮት ስታይል የሚመች ተጫዋች ነው እያለን ይገኛል። እንደሚታወቀው ከዚህ ቀደም በወጡ ዘገቦች መሰረት ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። በቅርበትም ሲከታተሉት ነበረ። እናም ይሄ ተጫዋች ለሊቨርፑል ያጮት ስታይል ለአንዶኒ ኢራኦላ የአጮት ስታይል የሚመች ተጫዋች እንደሆነ ሮበርት ሁዝ በሰጠው አስተያየት መናገር ችሏል። አያይዞም በሰጠው አስተያየት በዚህ በ2026 የዓለም ዋንጫ ላይ የጀርመን ብሔራዊ ቡድን ጥሩ የሚባል እንቅስቃሴን ሳያደርግ ነው ውድድሩን መጨረስ የቻለው። እንደዛም ቢሆንም ግን ፊሊክስ ሚች በዚህ የዓለም ዋንጫ ላይ ለጀርመን ብሔራዊ ቡድን ጥሩ እንቅስቃሴ ካደረጉ ተጫዋቾች መካከል ቀዳሚ ስፍራ ላይ የሚቀመጥ ነው ተጫዋች ነው። ጥሩ ፐርፎርም አድርጓል። በተለይ ደግሞ ኳሶችን በተደጋጋሚ ሲቀማ መመልከት ይችላል። እንደዚሁም ደግሞ ወደፊትም ኳሶችን እየገፋም ሲሄድ የተመለከትነው ተጫዋች ነው። የአንዶኒ ኢራኦላን የጨዋታ ስታይል ከተመለከትን ደግሞ አሰልጣኙ በጣም ፈጣን የሚባል ጨዋታን ይወዳል። እንደዚሁም ደግሞ በተጋጣሚ ክፍልም ተጫዋቾች ኳሶችን እንዲቀሙ ይፈልጋል። ይህንን ነገር ደግሞ ሚች በስነ ስርዓት መተግበር የሚችል ተጫዋች ነውና ለሊቨርፑል ያጮት ስታይል በደንብ የሚመች ተጫዋች እንደሆነ በዚህ ዓለም ዋንጫ ላይ በደንብ መመልከት ይችላል። ስለዚህ ሊቨርፑሎች ይህንን ተጫዋች ማስፈረም አለባቸው የሚል አስተያየቱን ሰጥቷል። በአጠቃላይ እንደ ሮበርት ሁዝ አስተያየት ከሆነ ፊሊክስ ሚች ለሊቨርፑል እንደዚሁም ለአንዶኒ ኢራኦላ የጨዋታ ስታይል የሚመች ተጫዋች ነው እያለን ይገኛል። ሊቨርፑሎች ግን ይህን ተጫዋች ያስፈርሙታል ወይ? በጣም ትልቅ ጥያቄ ነው። በተለይ ደግሞ ቦሩሲያ ዶርትመንዶች ለዚህ ተጫዋች ከፍተኛ ገንዘብ እንደሚፈልጉ ነው እየተነገረ የሚገኘው። በተለይ ከጥቂት ቀናቶች በፊት በወጡት ዘገቦች መሰረት ቦሩሲያ ዶርትመንዶች ለዚህ ተጫዋች በትንሹ 80 ሚሊዮን ፓውንድ አካባቢ ገንዘብ እንደሚፈልጉ ነው እየተነገረ የሚገኘው። ሊቨርፑሎች ደግሞ ይህንን ተጫዋች በዚህን ያህል ገንዘብ ለማስፈረም ፈቃደኛ ናቸው ወይ? በጣም ትልቅ ጥያቄ ነው። ነገር ግን ተጫዋቹ ኳሊቲ ያለው ተጫዋች ነው። ወደ ሊቨርፑልም ቢመጣም ለሊቨርፑል ከፍተኛ ግልጋሎት መስጠት የሚችል ተጫዋች እንደሆነ ነው እየተዘገበ የሚገኘው። እናንተስ በዚህ ሮበርት ሁዝ በሰጠው አስተያየት ዙሪያ ያላችሁ ሀሳብ ምንድን ነው? እንደዚህ በዚህ ተጫዋችንስ ተመልክታችሁታል? ከተመለከታችሁትስ ለሊቨርፑል የሚመች ተጫዋች ነው ብላችሁ ታስባላችሁ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም ደግሞ የቴሌግራም እና የኢንስታግራም ቻናላችንንም እንድትቀላቀሉ በአክብሮት እጠይቃለሁ። ቸር ያቆየን።